ራስ አይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? ከዛ ከልጁ ጋር ተዋወቅን። አክቹሊ የዛለታ አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር፣ እሱን አቋረጥኩኝ። ቤቴን፣ ትዳሬን፣ ልጆቼን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን፣ በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። ሰላም ጤና ይስጥልን ውድ ተመልካች አድማጮች፣ ያኪን ኃይለማርያም ነኝ ከዩጋንዳ ካምፓላ። ዛሬም አንዳንድ ሀሳቦች ይዤላችሁ መጥቻለሁ። እንዳልኩትም እንግዲህ ከዚህ ቀደም እንደነገርኳችሁ ባለችን ትንሽ ደቂቃዎችና ትንሽ ሰዓታቶች እንግዲህ አዳዲስ ነገሮች ሲኖሩ አንዳንድ ነገሮችን ወደ እናንተ ለማድረስ ሙከራ ያደረግኩኝ ነው። በተሻለ ፕሮግራም እንደምንገናኝም ነግሬያችኋለሁ። ስለዚህ የተሻለ ቀን እስከሚመጣ የተሻለ ፕሮግራም ይዘን እስከምንመጣ በዚህ እያሟሟቀን ጠብቁ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ እንደሰማችሁት ከተለያዩ ሚዲያም እንዳያችሁት ኢትዮጵያ ውስጥ ትንሽ ደስ የማይል ነገር አለ። ጦርነት ተጀምሯል በትግራይ ክልልና እንዲሁም ደግሞ ከፌዴራሉ መንግስት ጋር ማለት ነው። እንግዲህ ይህንን በተመለከተ ደግሞ ከጦርነቱ ባሻገር ከነዚህ ሁለት ዝሆኖች ጥል ጎን ለጎን አንድ ነገር ተከስቷል። ሌላኛው ሶስተኛው ዝሆን መጥቶላቸዋል ማለት ነው። እንግዲህ ዝሆኖች ሲጣሉ ነው ሀገር ነቅነቅ የሚለው ማህበረሰቡ የሚጎዳው እና በጠረጴዛ ዙሪያ ማውራት እየቻሉ መነጋገር እየቻሉ ጦርነት ይቅር እያልናቸው በተለያየ ጊዜ በተለያዩ ሶሻል ሚዲያ እያስተላለፍንም ሊሰሙን አልቻሉም። እንግዲህ የግል ጉዳያቸውን ሰው መጨረስ አልቻሉም። እንግዲህ ጦርነትን መርጠዋል። እነዚህ ሁለት ዝሆኖች ያልኳቸው እንግዲህ የትግራይ ክልል መንግስትና ፕላስ ደግሞ የፌዴራሉ ኢትዮጵያ የሚያስተዳድረው መንግስት ነበር። ያው ዝሆን የተባለው እንግዲህ ኤርትራ ኢሳያስ አፈወርቂ ነው። እንግዲህ ኢሱ መታለች። እንግዲህ ሽመሏን ይዛ ብቅ ብላለች ከወደ ትግራይ ማለት ነው። አይ ፊል ሶሪ በእውነት ንዴት ነው የሚያስቀኝና ሽመሏን ይዛ ገብታለች ወደ ትግራይ ክልል ማለት ነው። እንኳን ደስ አላችሁ እያለችን ይመስላል። እንግዲህ በቪዲዮ ላይ እንደምታዩት ሸብለል እያሉ ገብተዋል ማለት ነው። የትግራይ የተለያዩ የጦር ኃይሎች እና እንዲሁም ደግሞ ባለስልጣናት እንግዲህ ከወደ ትግራይ በኩል ወደ ኢትዮጵያ ገብተዋል ማለት ነው። እንግዲህ መነጋገር አሻፈረን፣ ማውራት አሻፈረን፣ ችግራችን በውይይት በጠረጴዛ ዙሪያ መፍታት አሻፈረን ያሉ ሶስቱም እንግዲህ ሀያላን ነንባዮች እንግዲህ ሌላ ታሪክ ውስጥ ገብተዋል። እንግዲህ የኢትዮጵያ ሕዝብ እንግዲህ ፈጣሪ ይሁነን ነው የምንለው። ሌላ ምንም ማድረግ አይቻልም። የትግራይ ወጣቶችም እንግዲህ ምን ያህል ወጣት እንዳለቀ እናውቃለን። ምን ያህል ማህበረሰብ እንደተራበ እናውቃለን። እንግዲህ አሁንም ፈጣሪ ይድረስላችሁ። በተለይ ትግራይ አካባቢ የምትገኙ ማህበረሰቦች ፈጣሪ ከእናንተ ጋር የሆነ እነዚህ ሆኖችን ፈጣሪ ያዝልን፣ እነዚህ ያቀዝቅዝልን ነው የሚባለው። እንግዲህ ኢሱ ገብታለች እንዳልኳችሁ እንግዲህ ጦር ኃይሏን ይዛ ገብታል። ጎብለል ያለች ነው በትግራይ ክልል ውስጥ ማለት ነው። ስለዚህ አሁን እየመሰለ ያለው ምንድን ነው? ኢሳያስ አፈወርቂ ከደፂ ጋር እንግዲህ ከደብረ ጽዮን ጋር እንግዲህ በጋራ በመሆን ለመዋጋት ያሰቡ ይመስላልና እንግዲህ ይህ ነገር ወዴት እንደሚያመራ አናውቅም። ፈጣሪ መልካሙን ያምጣ። እንግዲህ አቀባበል ተደርጎላቸዋል በደፂ የኤርትራ የጦር ኃይሎችና ባለስልጣናት እንግዲህ የተወሰኑት ሲገቡ አቀባበል ተደርጎላቸዋል። ፕላስ ደግሞ ሌላኛው መረጃ የሚገርማችሁ ደግሞ እና ይሄ ብቻ አይደለም፣ የሚገርማችሁ ደግሞ ቡና ጠጡ ፕሮግራሙ ላይ ተዘጋጅቷል። በኤርትራ ማህበረሰብ እና በትግራይ አካባቢ ያሉ ኢትዮጵያውያን እንግዲህ የቡና ጠጡ ፕሮግራም ተዘጋጅቷል። እንግዲህ የኤርትራ አንደኛው ድንበር ላይ ያለው የኤርትራ አስተዳዳሪ አንዱ የቀበሌ አስተዳዳሪ ከትግራይ ክልል ባለው ከአንዱ የቀበሌ አስተዳዳሪ ጋር ሁለቱም ሆነው እንግዲህ መልእክት አስተላልፈዋል። እንግዲህ የተጠጣው ቡና የተጠጣው ሴሬሞኒ የተዘጋጀው እንግዲህ በኢትዮጵያ ክፍል በሆነው በትግራይ ውስጥ ነው። ይሄ ፕሮግራም ሻይ ቡና ጠጡ ፕሮግራም የተዘጋጀው እንግዲህ እስከዛሬ ተራርቀን ነበረ። እስከዛሬ አንዳችን ለአንዳችን መድረስ ያለብን አልደረስም ነበረ። አሁን ግን አንድ ላይ ነን የሚል እንግዲህ ሁለቱም ባለስልጣናቶች ወይም ደግሞ የቀበሌ አስተዳዳሪ ኦር ደግሞ የዞን አስተዳዳሪ በሁለቱም በኩል ሁለት አስተዳዳሪዎች ንግግር እንዳደረጉ ጭምር ሰምተናል ማለት ነው። እንግዲህ አይተናል። ይሄ ለጥፌላችኋለሁ መረጃውንም እንግዲህ ኤርትራና
ኢትዮጵያኖች ማለትም ትግራይ ክልል ያሉ ኢትዮጵያኖች ማለት ነው ሻይ ቡና እያሉ ነው ያሉት በዚህ ሰዓት። እንግዲህ ማሟሟቂያም ሊሆን ይችላል የጦርነቱ ማሟሟቂያ፣ አብረን በጋራ እንዋጋለን የሚልም አንድምታ ያለው ይመስለኛል። እንግዲህ አሁንም ደግሜ የምላችሁ ነገሮች እኔ ከኤርትራውያንም ጋር ወንድሞች እህቶች ጋር ምንም አይነት ጸብ የለንም። ኢትዮጵያኖች እንደምታውቁት እዚህ ዩጋንዳ ላይ ከኤርትራውያን ጋር በምን አይነት ፍቅር አብረን እንደምኖር የታወቀ ነው። ነግሬያቸዋለሁ ከዚህ በፊት። እዛም ያለው ነገር ሰላም ያድርገው። ኤርትራውያን ከኢትዮጵያን ጋር መልካም ሰላም ቢሆኑ መልካም ነው። እንዲሁም ደግሞ ትግራዋይ ወጣቶቻችን፣ የትግራይ እህት ወንድሞቻችን፣ እናት አባቶቻችንም እዚህ ከፌዴራሉ ጋር ያለው ነገር መልካምነት ተፈጥሮ መልካም ነገር ሆኖ ሰላም ቢወርድና ጥሩ ኢትዮጵያ አንድነትን ብንፈጥር መልካም ነው የሚል ሀሳብ ነው ያለኝ። ጦርነት ለማንም ስለማይመከር ማለት ነው። እንግዲህ በአጭሩ ምን ልላችሁ ፈልጌ ነው፣ ኤርትራውያን ወደ ኢትዮጵያ ገብተዋል። እንግዲህ ሻይ ቡና ማለት ጀምረዋል። ከሻይ ቡና በኋላ ደግሞ ያው መተጋገዙ ይመጣል። ጦርነቱ በደመቀ ሁኔታ ደመቅ ብሎ ይጀመራል። አሁን ማሟሟቂያ ላይ ናቸው ይመስለኛል። እንግዲህ እነዚህ ያልኳቸው ቅድም ያልኳቸው ሶስቱ ዝሆኖች እንግዲህ ፈጣሪ ያረጋጋቸው፣ ውሃ ይከልስባቸው። እንግዲህ ሌላ ምንም ማድረግ አይቻልም። ካልሆነ ግን እንደ ቀድሞ እልቂት ሊፈጠር ነው። እንደ ቀድሞ ብዙ ወጣት ሊያልቅ ነው። እንደ ቀድሞ ብዙ ማህበረሰብ ሊራብ ነው። በተለይ ትግራይ አካባቢ ያ ስቃይ ሊደገሙ ነው ማለት ነው። ያው የነሱ የትግራይ አካባቢ የሚፈጠረው ችግር ሙሉ ኢትዮጵያን እንደሚነካ ግልጽ ስለሆነ ማለት ነው። ከኑሮ ውድነት አንጻር፣ ከብዙ ነገር አንጻር ብዙ ቤተሰቦቻችን እዛ ትግራይ ክልል ያሉ ቤተሰቦቻችን አሉ። እነሱን ጨምር በጣም ብዙ ነገር ችግር እንደሚፈጠር ግልጽ ነው እና ሁሉ ከሚሆን ግን እንዳልኳችሁ እነዚህ አገሪቷን እያናወጡ ያሉ አገሪቷን እኔ ይሻል ዱላ በመማዘዝ እንደዚህ አይነት ችግር የሚፈጥሩ ያሉ ባለስልጣናቶች 30 የማይሞሉ የሶስቱም ሀገር 30 የማይሞሉ ባለስልጣናቶች እንደዚህ አይነት ነገር ከሚፈጠር ቢወያዩና ነገሩን በውይይት ዙሪያ ቢፈቱት የሚል ሀሳብ አለ። ምክንያቱም የሁላ ሚሊዮን ህዝብ መራብ፣ መቸገር፣ መጠማት አንዴ ለሚኖረው ህይወት በዚህ ልክ መሰቃየት አለበት ብዬ አላምንም እና እንግዲህ እነዚህ ባለስልጣናት ፈጣሪ ያቀዝቅዛቸው፣ ሁሉም ሀገራቶች ሰላም ይሁን የሚል ሀሳብ ነው ያለኝ። ዲጂታጊና እንግዲህ መልእክት አስተላልፈዋል። ሌላኛው መልእክት ዲጂታጊና መልእክቱን አስተላልፈዋል። ያው እንደምታዩት ስክሪን ሪከርድ አድርጌ ለቅቄላችኋለሁ። ቅድም የዛሀበሻ የለቀቀውም ስክሪን ሪከርድ ልኬላችሁ ነበር። አሁን ደግሞ የዲጂታጊና ወይም ደግሞ ታሪኩ መልእክት አስተላልፈዋል። ስለዚህ ያለው ምንድነው? ጠላ ጠጪውን እንጂ ጠንሳሹን አያሰክርም የሚል ሀሳብ ገልጿል። እንግዲህ ምን ማለት እንደፈለገ በጣም ግልጽ ነው። እንግዲህ ጦርነት ቀስቃሾች እንግዲህ ጦርነቱ ቢቀሰቅሱን ጦርነቱ ቢያስነሱትም እነሱን አይደለም ሊጎዳ የሚችለው ማህበረሰብ ነው። ድሃውን ማህበረሰብ ነው ዱቄት የሚያደርገው፣ የድሃ ልጅ ነው የሚያልቀው ለማለት ነው የፈለገ ይመስለኛል። እንግዲህ ከወደ ደቡብ ብቅ ያለ ብርቅዬ ድምፃዊ ነው ይሄ ድምፃዊ ማለት ነው። ግን አማርኛም እንግዲህ በደቡብ ቋንቋ ቢሆንም አፉን የፈታው አማርኛም ግን በደንብ ሲጠበብባት እናያለን እና ጠላ ጠጪውን እንጂ ጠንሳሹን አያሰክርም። ገራሚ አባባል። ስለዚህ የጦርነት ትርፉ መጥፎ ነገሩ መጥፎ ጉዳቱ የሚደርሰው ለማኑ ለድሃ ልጅ እና ለመላ ኢትዮጵያዊ ነው። ከዛ ውጭ ግን ያው አይተናቸዋል፣ ሲጨባበጡ፣ ሲተቃቀፉ፣ ችርስ ሲባባሉ አይተናል። እንግዲህ እርስ በራሳቸው ሰው ፋይናል የሚሆነው ወደፊትም እሱ ነው። ስለዚህ ወጣት ነቃ ደንገጥ በል፣ ዝም ብለህ አትማግድ፣ ዞር በል፣ በቃ አለቀ። ለማንም ብለህ መማገድ የለም። ይህ ብሔራዊ ጦርነት ቢሆን ሀገርን ለማዳን ቢሆን ኖርማል ነው፣ ሁላችንም የምንሰለፍበት ጉዳይ ነው ቢሆን የሉዓላዊነት ጉዳይ ቢሆን ኖረ። ይህ ግን ወንድም ከወንድም እህት ከእህት ጋር ስለሆነ እንደዚህ አይነት ነገሮች ውስጥ ባትገባ ወጣቱ ሁሉም እንደዚህ አይነት ነገር ውስጥ ባይገባ የሚል ሀሳብ ነው ያለኝ። እንግዲህ እንዳልኩትን ፈጣሪ መልካሙን ያምጣል። እንግዲህ ሁሉ ነገር ቀዝቅዞ ሰላም እንደሚወርድ ኤርትራም ከኢትዮጵያ እንዲሁም ደግሞ ፌዴራል መንግስቱም ከክልል መንግስት ማለት ከትግራይ እንዲሁም ከአማራ ክልል ከአራቱም አቅጣጫ መልካም ነገር እንደሚፈጠር እና የድሮ አንድነት ኢትዮጵያም ወደ ቀድሞ ሰላሟ እንደምትመለስ እምነቴ ነው፣ ምኞቴም ነው። ከዚህ በመቀጠል ደግሞ እንግዲህ ሴቶቻችን አንዳንድ ሴቶቻችን ትንሽ መስመር የዘለላችሁ ሴቶች አላችሁ። አልፎ አልፎ በማህበራዊ ሚዲያ በተለይ ቲክቶክ የሚባለው ነገር ሁላችንም እኩል አድርጎናል። እግዚአብሔር ይስጠው ቲክቶክ ስልክ አለን። ስለዚህ እውቀት ያለው መሀይሙም ምኑም እኩል አድርጓል። እንግዲህ እግዚአብሔር ይስጠው ቲክቶክ። ሌላ ምን ይባላል እንግዲህ። እናንተ በተለይ መሀይሞቹ ይቅር ይበለኝና ቃሉ መጠቀም አልነበረብኝም። መሀይም ማለት ያልተማረ ብቻ ማለት አይደለም። ያልተማረ አይደለም፣ ሳይማር ስንት አስተዋይ ስንት ሀገር ለመለወጥ የሚጥር ማህበረሰብ አለ፣ ስንት ቤቱ የሚያስተዳድር ሰው አለ። ነገር ግን ተምራችሁ እንዳልተማረ አክት የምታደርጉ፣ ፊደል ቆጥራችሁ እንደ ፊደል እንደቆጠረ አክት የማታደርጉ፣ በተለይ ደግሞ አጉል ዘመነን አለምትሉ ሴት እህቶቻችን አንዳንዴ መስመራችሁ የምንለቁ አላችሁ። ከነዚህ ውስጥ አንዷ ጆርዲ ትባላለች። አንበጣ የመሰለች ሴትዮ ስለ ስድቡ ይቅርታ፣ እኔ መሳደብ አልፈልግም ታውቃላችሁ።
ጃርት የመሰለች ሴትዮ ይቅር ይበለኝ፣ አሁንም ሌላ ምንም ማድረግ አልችልም። እቺ ሴትዮ እንግዲህ ኢትዮጵያን እያበጣበጠች የኢትዮጵያ ሴቶችን ያበላሸች፣ በተለይ ወጣት ሴቶችን በጣም መጥፎ ነገር ውስጥ ነው፣ መጥፎ መስመር ውስጥ የከተተች ያለች ልጅ እና እቺ ልጅ በጣም ብዙ ነገር አድርጋ በጣም ሴት ከሴት ጋር እንዲሆን ብዙ ነገር አላርም ስታደርግ የነበረች ሴት ናት። አሁን ደግሞ ዞር አለች እና ምንድነው ያለች ያለችው ባል ምንድነው ወደሚል ነገር መጣለች። ባል ምንድነው እንግዲህ ባል ምን እንደሆነ እንግዲህ ሴቶች እስኪ አግብታችሁ የምትኖሩ ሴቶች ጠቁሟት፣ ባል ምን ማለት እንደሆነ አግብታችሁ ወለዳችሁ ጠቁሟት እስኪ። እኛም ገና አግብተን ስላልወለድን ወደፊት እኛም እናውቀው ይሆናል፣ ግን ሚስት ምን ማለት እንደሆነ እናውቅ ይሆናል። ግን እሺ ሴትዮ እንግዲህ ያላሰለፈችው በልክ የሆነ ላይፍ የለም። እንግዲህ ብዙ ፎቶዎች ሲወጡባት ነበር፣ ብዙ ነገሮችን ታውቃላችሁ ስለሷ። ተገላገልን በቃ ዞር አለች ብለን ነበር። አሁን ደግሞ አገረሸባት መጣች። እንግዲህ ድጋሚ ሴቶች ልትበክል ማለት ነው። አሁን ደግሞ ሴቶች አታግቡ ባል ምን ማለት ነው በቃ ነው ወይስ ምንድን ነው የሚል ነገር ሀሳብ መጣለች። ይህን በተመለከተ እንግዲህ ወንድማችን ከወደ ዩኬ የሆነ ነቆር አድርጓታል ማለት ነው። መልሳ ደግሞ የሚገርማችሁ ባል ምንድነው ካለች በኋላ ደግሞ ትንሽ ትቆይና መልሳ ኤቲኤም ተቀበዩ፣ ባንኩ ስንት እንዳለ እወቂ፣ ሊብሬው ባንቺ ስም መሆኑን እወቂ፣ የቤት ስሙ ባንቺ መሆኑን እወቂ። እንግዲህ ባል ምን ማለት እንደነበረ ስጠይቅ ነበር። አሁን ደግሞ መልሳ የባል ንብረት ደግሞ ለሚስት መሆን እንዳለበት ደግሞ ሌላ ታሪክ እየነገረች ነው። ይሄ ደግሞ ምንድነው ሴቶች በራሳቸው እንዳይተማመኑ ወይም ደግሞ ባልና ሚስት እርስ በራሳቸው መተማመን እንዳይኖር ብዙ ነገሮች እየሰበከች ነው ያለችው። ብቻ የምታመነጫቸው ነገሮች ከጭንቅላቷ የሚወጣ ነገር በሙሉ ምን አይነት ቆሻሻ እንደሆነ ግራ ስለሚገባኝ ነው ማለት ነው። ሰው ወንድማችን ከወደ ዩኬ ሲሳይ አየለ እንግዲህ የሆነ ነገር ብሏታል። የእሱን ሀሳብ ሰምተን እንመለስ እስኪ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ እናቱ። አንቺ ኦልሬዲ ጨልለሻል። እኔ ማዝ ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ፣ ስለ ሴቶች መብት፣ ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። እዚህ ጋር ደግሞ መለስቲና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታቲስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ፣ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለበት። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን የወን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፊ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል
ሴቶቹ ሲመጡ እነሱም ይዞ በጥፊ ያጮላችሁ። ፖሊሱኝ ምን ሆኜ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉን ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይህን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠኋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር። ትሸነፋላችሁ። እንግዲህ ይህን ይመስላል ወንድማችን ያው በተወሰነ መልኩ ሊገልጻት ሞክሯል። እኔም ተመሳሳይ ሀሳብ ነው ያለኝ። ከዛ የራቅ ነገር የለኝም። ስለዚህ ሴቶቻችን ራሳችሁን ጠብቁ። በእንደዚህ አይነት መርዝ ከሚረጩ ሴቶች ራሳችሁን ጠብቁ። ገና ታዳጊ ህጻናቶች፣ በተለይ አንደር ኤጅ ያላችሁ ሴቶች በደንብ ተጠንቀቁ። ትልቆች እንኳን ሜይ ቢ ራሳችሁ ልታውቁ ትችላላችሁ። ሁሉ ነገር የተባላችሁ በሙሉ ሰምታችሁ ወደ ተግባር ላገቡ ትችላላችሁ። በተለይ ግን ታዳጊዎች ግን ከእንደዚህ አይነት መርዛማ ሴቶችን ግን ራሳችሁን አርቁ ለማለት ነው። ከዛ ውጪ ደግሞ ሴቶችን በተመለከተ ቀጥለን ሌላ ነገር ስናይ ደግሞ ቅድስት የአገዋ እንግዲህ ከአገው ብቅ ወዳለችው ቅድስት የምትባለው እህታችን ሌላ ታሪክ ውስጥ ነች። የተለያዩ ቪዲዮ እና የተለያዩ ፎቶ ሰሞኑ ከሆነ ሼባ ጋር ወይም ደግሞ እንደዚህ ያለ ሐውልት ከሚመስል ሰውዬው ጋር የሆነ ነገር ሲወራባት ነበር። አሁንም ይቅርታ እንግዲህ ከዚህ ሰውዬው ጋር ወይ ከዚህ ሼባ ጋር የሆነ ግንኙነት አላት ተብሎ ሲወራባት ነበር። እሷም እንግዲህ ያሳየችው ሳይን አለ። እንግዲህ የሆነ አይፎን ይዛለች 200 ምናምን ሺህ ብር የተገዛ። ከዛ ይሄ ስልክ ደግሞ በምን ስራ ምን ሰርታ ነው የገዛችው የሚል ደግሞ ዮኒ ማኛ አንስቶ ሲያብጠለጥላት ነበር። እንግዲህ መብቷ ነው እንደፈለገች ትሆን። ነገር ግን ነገሩ በጣም የተዛባና የተወዛገበ ያለው ሁኔታ አለና ግልጽ አላደረጉትም። ሰውየውም እሷም ምንም ያሉት ነገር የለም። እርግጥ ግን በጣም ብዙ ፎቶ እየወጣባቸው ነው ያለው። ስለዚህ ሴቶቻችን ሌላኛው መንገድ ምንድነው? አቋራጭ መንገድ ሴትነታቸውን ተጠቅሞ ሌላ ነገር ሲያደርጉ ላይ ቅድም ጆርዲ ያለችው ነገር አለ፣ የምታደርገው ነገር አለ። ዘን በነገራችን ላይ ጆርዲ ራሱ ወደ ከ20 ወንድ በላይ ነው ፎቶ የተያዘባት። አሁን ባል ምንድነው የምትለው ሴትዮ ማለት ነው። እቺን ደግሞ አሁን እንግዲህ ብቅ እያለች ነው። እንግዲህ አገውን ባህል በደንብ ታስታውቃለች ብለን ተስፋ ያደረግባት ቆንጆ በአንድ ፎቶ ብቻ የፈመሰችው ቅድስት አሁን ደግሞ የአገውን ባህል ጣል አድርጋው ከሼባ ጋር አሸሸ ገዳይ እያለች ደግሞ ስልክነት ላይ ነገሮች እያሳየችን ያለችው። ያርግላት እንግዲህ። ግን ባህሉ ይሻላት ነበር። የሀገራችን ባህል ጥሩ እያስተዋወቀች ነበር ብዬ ነው የማምነው። አሁን ደግሞ ሼባ እያስተዋወቀች ነው። እስኪ ምን እያላት እንደሆነ የሆነ ማኛ ሰምተን እንመለስ። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው። ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልን አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። ላይ ብዙ ልጆች ሲያደርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። አሁን ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 17 ስንት ነው? አይፎን 17 በኢትዮጵያ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው ቅድስቷ? ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ነው። ስንት ብር ነው የምትሰራው? ተግባባ? አይመጣው። ስለዚህ ዞር ዞር ትላል። ዮኒ ማኛ በተወሰነ መልኩ ገልጿታል። እንግዲህ እቺ ሴትዮ ምን እየተፈጠረ እንደሆነ በግልጽ አንድ ገና ወጥታ ትነግረን ይሆናል። እንግዲህ እስካሁን ግን ፎቶዎች የሚናገሩትና የእሷ የምታሳየው ቪዲዮዎች ደግሞ ወደዛ የሚመሩ ነገሮች ናቸው። እንግዲህ ይሄው ለኤአይ አይሆንም በእርግጥ እንግዲህ እና እሷም ስልኳን ይዛ እንቁልልጭ ያለች የስራቻቸው ቪዲዮዎች አሉ። ብዙ ነገር ከሽበው በተነሳ እንዲሁም ፎቶዎች፣ ቪዲዮዎች አሉ። እንግዲህ ምን እንደሆነ አናውቅም። አንድ ቀን እውነታው ራሳቸው ያፈርጡት ይሆናል። ካልሆነ ደግሞ እንደተባለውም በዛው ታምቶ ሊቀር ይችላል። አይታወቅም። ነገር ሪያሊቲው በትክክል የታወቀ ቀን
በደንብ ይቅርታ መጠየቅ ካለብን ቪዲዮ መልሰን ልንሰራ እንችላለን። ይቅርታ መጠየቅ ስላለብን ግን እስካሁን የሚያሳየው ነገር ሁሉ ነገር ከዛ ሰውየው ጋር ወይም ደግሞ ከሼባ ጋር ወይም ደግሞ እንዲህ ያለ ካልኳችሁ ከማይንቀሳቀስ ሐውልት ከመሰለ ሰውየው ጋር እንግዲህ ገጭ ዘጭ ብላ እንግዲህ ላይፏን እየቀጨች ነው የሚመስለው እና ይመቻት። ለማንኛውም ባህሉ ግን ባይተው መልካም ነው እና ብራንድ አምባሳደር ሆና የሀገሪቷ ባህል ወክላ ደግሞ በዚህ ልክ ስሟ እስከሚጠለሽ መሄድ ደግሞ ልክ አልነበረም። ወይም ደግሞ ሚስጥራዊ ብታደርገው የሚል ሀሳብ አለኝ በግሌ። እንግዲህ ከዛ ውጭ ደግሞ አንድ እህታችን እንደዚህ አይነት ቅድሜ ጆርዳን አነሳሁላችሁ፣ ከዛ የቅድስትን መጣሁላችሁ። አሁን ደግሞ አንድ እህታችን በዚህ ላይፍ ያለፈች እህታችን ደግሞ ስትመክረን ሰምተን እንመለስ። እስኪ እቺ እህታችን ምን እያለች ነው? ምን አይነት ተጽዕኖ አሳድረባት እንደዚህ አይነት ላይፍ ማሳለፏ ምን አይነት ነገር ነበራት የሚለው ነገር ሰምተን እንመለስ። አንድ ከራሴ ህይወት ጋር የተገናኘ አንድ ታሪክ ልንገራችሁ። አሁን ብዙ ሰው ይማርበታል። እኔ የዛሬ 9 ዓመት ምናምን አካባቢ እንዳልኳቸው 16 ዓመት ልጅ አለችኝ፣ ሴት ልጅ። ወንድ ልጅ ደግሞ 14 ዓመቱ ነው። ያው በልጅነቴ ነው ያገባሁት እና የዛሬ 9 ዓመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦቹ እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 ዓመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹሊ የዛለታ አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር። እሱን አቋረጥኩኝ። ቤቴን፣ ትዳሬን፣ ልጆቼን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን። በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆቼ አባት ራሱ አስቀምጦ ሊመክር ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 ዓመት ማለት ነው። በቃ መጠጣት ነው፣ መደባደብ ነው፣ ዝሙት ነው፣ መቃም ነው፣ ክለብ መውጣት ነው፣ ክለብ ወጥቶ መደባደብ ነው፣ ቺቲንግ ነው፣ ስድብ ነው። በቃ ይሄ ነበረ በዛ ሰዓት የነበረው ነገር ማለት ነው። እና ከዛ እንደው መጨረሻ ላይ ያ ሪሌሽንሺፕ ያለቀው በቃ ነው ሞስ ልገደል ቢላ ወጥቶብኝ ነገሩ ህግ ጋር ደርሶ ምናምን ነው። እና ከዛ በኋላ ግን እኔ ከዛ የ2 ዓመት ግንኙነት ውስጥ ወጣ ሌላ ሰው ነው የወጣሁት። መንገድ የነበራት አላማ የነበራት ሴት። ከዛ በፊት ፐርፌክት አልነበርኩም ግን ነገሮች ላይ እየሰራሁበት እንዳልኳችሁ ትምህርት ቤት ሄድ ነበር፣ አላማ ነበረኝ። መኪናዬን ይዤ ከቤተሰቤ ጋር በፍቅር ምኖር ሰው ነበርኩኝ። ከዛ ሪሌሽንሺፕ ውስጥ ወጣ ግን ያው እንዳልኳችሁ አቅጣጫዬን ሳትኩኝ፣ በጣም የምጠጣ ዝም ብዬ በቃ በዛ ሰዓት በዝሙት መንፈስ የተያዝኩኝ አመፀኛ፣ ቤተሰቤንም አላከበር፣ በጣም ኃይለኛ ሴት ሆኜ ነው የወጣሁትኝ። እና ምን ልላችሁ ፈልጌ ነው አሁን ትናንትና ዝሙት ስላችሁ ዝሙት ማለት የሆነች አንድ ወተን ሆነ የምናደርጋት አይደለችም። አንዳንድ ጊዜ እግዚአብሔርም ይታገሰናል፣ ነገሮችን እናመልጣለን። ግን አንዳንዴ አንድ ቀን ናት ያቺ አንድ ቀን ምን አይነት ሰው ላይ እንደሚጥለን አናውቅም። ከእግዚአብሔር መስመር ስንወጣ ከትክክለኛው መስመር ስንወጣና በአመፃ ስንጓዝ ሰይጣን ሰፈር እግር ስናበዛ ሰይጣን በዛ ነው የሚያገኘን። እሱ ኃይል የለውም እኛ ላይ፣ ግን እኛ ሰፈሩ ከሄድንለት ያገኛል። እና እሱ ነው ላይ ሀፕን ያደረገው። ግን የራሴ አመፃ መንገድ፣ የራሴ ዝሙት መንገድ፣ እግዚአብሔርን ያለመታዘዝ መንገድ የማይሆን ሰው ላይ ጣለኝ። ያ ነገር ደግሞ እኔን ብቻ ሳይሆን ልጆቼን አስከፈለ፣ የልጆቼን አባት አስከፈለ፣ ቤተሰቦቼን አስከፈለ። እንደነገርኳችሁ ጥሩ ላይፍ ነበረን። እህቶቼን፣ እኔ መጀመሪያ ልጅ ነኝ፣ 2 እህቶችና 1 ወንድም አለኝ። እህቶቼን በእኔ አርፎ የነበሩ እህቶቼን እነሱ ስለኔ መጨነቅ ጀመሩ። ቤተሰቡን ማንቀጠቅጥ ሰው ሆንኩኝ። አልሰማም፣ እንደፈለኩ ሆንኩኝ። ልጆቹን ራሱ በቃ ቤተሰብ ላይ ትቼ በቃ በራሴ መንገድ ኮምፕሊትሊ አቅጣጫ የሌላት ሴት ነው የሆንኩት። እና ምን ልላችሁ ፈልጌ ነው ዝሙት ብዙ ነገር ያስከፍላል። አይኖ ብዙ ሰው አውጥቶ ላይናገር ይችላል። በሩን ዘግቶ ብዙ የሚያለቅስ ሰው ይኖራል። እና
ግን እኔ አሁን ወጥቼ የምነግራችሁ ሰው እንዲማርበት ነው። እግዚአብሔር ዝም ብሎ አልተናገረንም። የሚያስከፍል ነገር፣ በጣም ከባድ ነገር። እኔ በዚህ 9 ዓመት ውስጥ ብዙ ነገር ነው ያጣሁት። ብዙ ነገር መስራት የምችልበትን ጊዜ ከዛ ነገር ለመላቀቅ ራሴን ፍለጋ እንደገና የድሮዋ ያቺ እንደዛ አይነት እናት ለመሆን ከሱስ ለመላቀቅ ከእንደዚህ ከወንድ ከመቀየር ለመላቀቅ አፈር ስበላ ነው የከረምኩት። ከቤተሰብ ጋር ብዙ ጸብ፣ ብዙ ብጥብጥ መፈጠር ጀመረ እና ለዚህ ነው እግዚአብሔርን ታዞ መኖር በቅድስና የሚጠቅመው። አሁንም ይሄንን የምታዩ ካላችሁ ባለትዳሮች፣ የሆነ መንገድ ላይ የሆነ ህይወት ውስጥ ያላችሁ አይመስልም እንጂ አንድ ቀን ነው፣ አንድ ቀን ዋጋ ያስከፍላል። ያ ደግሞ የምንከፍለው ዋጋ በጣም ከባድ የሚያም ነው። እኔ ማላገኛቸው ብዙ እድሎች አምልጠውኛል። ልጆቼ ብዙ ዋጋ ከሁሉም የሚያመው ልጆቼ የከፈሉት ዋጋ ነው። እኔ ስነ ስርዓት ቢይዝ በአባትና በእናት የማደግ እድል ነበራቸው። ብዙ ነገር አያመልጣቸውም ነበረ። እኔም የተሻልኩ እናት እሆንላቸው ነበረ በዛ ሁሉ ነገር ውስጥ ባላልፍ ማለት ነው። እና እኛ ብቻ ሳይሆን ልጆቻችን ደግሞ ከኛ የበለጠ ብዙ ነገር እኛ በምንወስነው ውሳኔ በእኛ መጽ ብዙ ነገር ይከፍላሉ። ምክንያቱም እንዳልኳቸው የኔ ልጆች ከፍለዋል፣ እኔ ብዙ ከፍያለሁ። ለዚህ ነው በቀደም ያልኳችሁ አንዳንዱ እድሜ ልክ ነው ያልኳችሁ። አንዳንዱ ነገር አይለቀንም። ንስሐ ገብተን ብንመለስም አይለቀንም። በቃ ያ የዘራነውን ነገር ማጨዳችን አይቀርም እስከ መጨረሻው ድረስ። ያንን ስናጸዳ ብዙ ቁጭት አለ፣ ብዙ ህመም አለ። እና እናቴ ምን ትላለች ድሮ አይገባኝም ነበር። አሁን ስቲል እየሰራሁበት ነው ከዛ ትዕቢትና ከአመፃና ከአልሰማ ባይነት ለመላቀቅና ግን እናቴ ሁሌ ምን ትላለች፣ ሰው በጽድቅ ከኖረ አይቆጨውም፣ ምንም ነገር ቀና ብሎ ይሄዳል ትል ነበር። እና ትክክል ናት። በጽድቅ ከኖርን አይቆጨንም ብዙም ነገር። ግን ራሳችን ያበላሸነውን ነገር አይምሯችን ራሱ እንዳልኳችሁ እኔ አንዴ ቤተሰቤን አንዴ ልጆቼን አባት ብሌም ማላረገው ሰው አልነበረም ለዙሉ ለማልፍበት ላለፍኩበት ነገር። ምክንያቱም አንዳንድ አይምሯችን ይከብዳል። እኔ ነኝ ያመጣሁት፣ የራሴ አመፃ ነው፣ የራሴ አለማዳመጥ አለመታዘዝ ነው ማለትና ግን ያንን ነገር እስክንል ደግሞ ላይፍ አፈር ነው የምታስበላን በቃና አንቀየርምም ደግሞ እና ምን ልላችሁ ፈልጌ ነው፣ መንገዳችሁን አስተካክሉ። እግዚአብሔር አለ፣ እግዚአብሔር ያያል። ሰይጣን ደግሞ ዝም ብሎ አይለቃችሁም። አንድ ቀን አፈር ነው የሚያበላችሁ። ስለዚህ ከማልቀሳችሁ በፊት ልጆቻችሁ ብዙ ከማልቀሳቸው በፊት የእድሜ ልክ ጸጸት ከማትረፋችሁ በፊት ተመለሱ፣ እግዚአብሔርን ታዘዙ። በዝሙት በአመጽ መሄድ ለራሳችሁ ማጠቅሙ ለሌላ ሰው ማጠቅሙ። እኔ ከልጆች አባጋ ነገሮችን ለማስተካከል ሞክረን ነበር። ከዛ ሁሉ በኋላ ግን አልሆነም። አንዴ ነገሮች ከተበላሹ ከባድ ነው። ከዛ በኋላ ህይወቴ ውስጥ ሰው ገብቶ ነበረ፣ መልካም ሰው ምለው፣ ግን ያንንም ሰው ጎዳሁት። ምክንያቱም በዛ ነገር ውስጥ ብዙ ነገር ስታልፉ እናንተ ራሳችሁ ለሌላም ሰው ማትሆኑ ነው የምትሆኑት። አመፀኛ ያደርጋችኋል፣ ትዕቢተኛ ያደርጋችኋል። እኔ ሞር በዝሙት ውስጥ በተሳተፍኩ ቁጥር ብዙ ነገር ውስጥ ባለፍክ ቁጥር ሱስ ውስጥ መግባቴ ምናምን ሞር አመፀኛ ሴት፣ ኃይለኛ ሴት፣ የማትታዘዝ ሴት፣ ድንዝዝ ያለ ሰው ነው የሚያደርጋችሁ። እና መልካም ሰው ቢያጋጥማችሁ ትላንት ያልኳችሁ ይሄንን ነው። እናንተ ያንን ሰው ትጎዱታላችሁ። ስለዚህ ብዙ ጦስና ብዙ ጉዳት ነው ያለው ዝሙትና አለመታዘዝ። ስለዚህ ይሄንን የምታዩ ለወንድም ለሴትም ይሆናል፣ እግዚአብሔርን እንፍራ፣ ከዝሙት እንራቅ፣ ከአመፃ እንራቅ። ምክንያቱም ያስከፍላል። እግዚአብሔር ዝም ብሎ አይደለም የጻፈው፣ እግዚአብሔር አይዘበትበትም። ምንም ነገር ቀል የለም። እኔ ፐርፌክት ሆኜ አይደለም እነግራችሁ፣ ግን ይሄ ያለፍኩበት የከፈልኩበት እየከፈልኩበት ያለው ነገር ነው እና አንድ ሰው እንኳን ቢማርበት ከመንገዱ ቢመለስ፣ እኔ ድሮ የሆነ ነገር ባስተካክል እንደዛ አይነት ሰው ላይ አልወድቅም፣ እንደዛ አይነት ነገር ውስጥ አልገባም፣ እንደዚህ አልከፍልም ነበረ። እና እግዚአብሔር የሰጣችሁን እድሜ በደንብ የምትጠቀሙበትን ሰይጣን አይብላባችሁ። በራሳችሁ አመፃ ብዙ ቁስል ውስጥና ብዙ ለቅሶ ውስጥ አትግቡ። እህታችን እንደገለጸችው ነው እንግዲህ በርካታ ችግሮች ውስጥ ነበረች። እንግዲህ ትዳሯን ርቃ ከትዳሯ ርቃ ልጆቿን ጥላ እንግዲህ አሸሼ ገዳይ ስትል ነበር። ከተለያየ ወንድ ጋር እንደፈለገች ስትሆን ነበር። ለ2 ዓመት በሙሉ ሲጠጣ ሲቃም ሲጨስ ነበር እና ከካናዳ ውስጥ
እንግዲህ ያ ሁላ የተስተካከለ ላይፏ ከቤተሰቦቿ ሁላ አርቀዋት፣ ከልጆቿ አርቀዋት፣ ከባለቤቷ አርቀዋት ብዙ ነገር ተፈጥሮ ፋይናሊ ገባት። ሁሉ ነገር አየችውና ከንት እንደሆነ ገባት፣ መባከን እንደሆነ ገባት እና በ2 ዓመት ውስጥ የወሰደችው ያረገችው ነገር በሙሉ ልክ እንዳልሆነ ገባትና ወደ ራሷ ተመለሰች። ወደ ራሷም ተመልሳ ራሷን አስተካከለች። ራሷን ማስተካከል ብቻ አይደለም፣ ይሄ ደግሞ ትምህርት ይሁን ከኔ ተማሩ አይጠቅምም የሚል ነገር ደግሞ ለእኛ እንደዚህ ትምህርት ሰጠችን ማለት ነው። እንግዲህ እንደዚህ ወደ ራሳችሁ ምንም እንኳን ብዙ ነገሮችን አፍርሳችሁ ብዙ ነገሮችን ንዳችሁ ቢገባችሁም ያው ዋናው መመለሳችሁ ነው። እነዚህ በዚህ አይነት ሁኔታ ውስጥ ያላችሁም ከዚህ ቪዲዮ እንደምትማሩ ተስፋ አደርጋለሁ። ወደፊት ደግሞ እንደዚህ አይነት የሚሸውዳችሁ ሴቶች ካላችሁ ደግሞ ከዚህ ቪዲዮ እንደምትማሩ ተስፋ አደርጋለሁ። እንግዲህ ለትምህርት ከሆነ ብዬ ነው። ቅድም የጆርዲን የቅድስትን ያለው ነገር ወዴትም አያመራም። ፋይናሊ ጸጸት ነው የሚያተርፉት እነዚህም ሴቶች። እቺታችን ደግሞ አይታ የተመለሰች ስለሆነና ስለምታስተምር ደግሞ ትምህርትም ስለሚሆን ጭምር ነው ብዙ ሰዎች ሊቀይር ይችላል ብዬ ስላሰብኩኝ ነው ያቀረብኩላችሁ ማለት ነው። እንግዲህ ሴቶቻችን ቀልብ ይስጣችሁ። ሌላ ምን ይባላል? ተረጋጉ። ሌላ ምን ይባላል? እርጋታ ይስጣችሁ። ህይወት እንደዚህ ድፍርስ ያለ ህይወት እስከብታችሁ የሰው ህይወት እንዳታደፈርሱ ጭምር ነው ለእኔ ምኞቴ። እንደ አንድ ወንድም እንደ ታናሽ ወንድም የምመኝላችሁ ማለት ነው። ከዛ ውጭ ግን እምላችሁ የለም። ለማንኛውም የዛሬ ቀደዳይ በዚህ ልጨርስ። ቀጣይ በሌላ ነገር እስከምንገናኝ ሰላማችሁ ይብዛልኝ። ባባይ